ለው ቤጂንግ በዘፈቀደ የተፈጸመ ላለችው የትራምፕ አስተዳደር ለደነገገው ተጨማሪ የቀረጥ አጸፋ መልስ እሰጣለሁ ስትል አስጠንቅቃለች። የቻይና የውጭ ጉዳይ ሚኒስትር በዛሬው ዕለት ለጋዜጠኞች በሰጡት መግለጫ መልካምን በክፉ ትመልሳለች ሲሉም ዩናይትድ ስቴትስን ወንጅለዋል። የአሜሪካ ድምፁ ቤልጋሎ እንደዘገበው ይህ ቤጂንግ ራሷን ለዓለም መረጋጋት የቆመ ኃይል አድርጋ ለማሳየት የምታደርገው ጥረት አካል ነው ብሏል። ሙሉ ዘገባው አሉላ ከበደ እንደሚከተለው አቀናብሮታል። ፉ የቻይና ዓመታዊ የፖለቲካ ጉባኤ በሀገሪቱ የምጣኔ ሀብት ይዞታ ላይ ያለውን እምነት ለማጎልበት በታለመ ጥንቃቄ የሚመራ ክንውን ነው። የውጭ ጉዳይ ሚኒስትር ዋንጊው ታዲያ ዋሽንግተን ውጥረቱን በማባባስና ዓለም አቀፉን የንግድ ስርዓት በማስተጓጎል ተጠያቂ ባደረጉበት ዛሬ አርብ ባሰሙት አስተያየታቸው ሙሉ ትኩረታቸውን ወደ ዩናይትድ ስቴትስ አዙረዋል። አንድ የቻይና ብሂል እንደሚለው አንድ ሰው በምግባር እቅዱን ማሳካት ከተሳነው ውጥኑ የተሰናከለበት ምክንያት ራሱ መሆኑን በማወቅ ውስጡ መፈተሽ ነው ያለበት። ዩናይትድ ስቴትስም ቀደም ሲል የሆነውን መለስ ብላ መመርመር አለባት። ለመሆኑ በእነዚህ ዓመታት ውስጥ በደነገጋችኋቸው ተጨማሪ ቀረጥ ክፍያዎችና በገባችሁባቸው የንግድ ጦርነቶች ምን አተረፋችሁ? ዋንግ ዩናይትድ ስቴትስ በአገራቱ ላይ ጣለቻቸውን ቀረጦችም የዘፈቀደና ኃላፊነት የጎደለው እርምጃ ሲሉም ነቅፈዋል። ትራምፕ ወደ ዋይት ሀውስ ከተመለሱ በኋላ በኢፍትሐዊ የንግድ አሰራር በሚወነጅሏት ቤጂንግ ላይ ከፍ ያለ ተጨማሪ ቀረጥ መጣላቸውን ተከትሎም የዩናይትድ ስቴትስ ኢንዱስትሪዎችን ለስጋት የዳረገ ሁኔታ ተፈጥሯል። በተጨማሪም አገራቸውን ከተለያዩ ዓለም አቀፍ ተቋማት አስወጥተዋል። ይህንንም ተከትሎ ቻይና እድሉን ተጠቅማ ራሷን የዓለም አቀፍ ትብብር አሰራሮች ተሟጋች አድርጋ አቅርባለች። እስኪ ያስቡት፣ እያንዳንዱ ሀገር በየፊናው ቅድሚያ የሚሰጠውን ጉዳይ ብቻ እውን ለማድረግ ቢሰራና በጉልበቱና አለኝ በሚለው ደረጃ ቢተማመን ዓለም ወደ ሕግ አልባነት ነው የሚመለሰው። ዋንግ የመረጋጋት ጥሪ እያቀረቡ ባሉበት በአሁኑ ወቅት ሳይቀር ትንሽቱን ደሴት ታይዋንን ማስፈራራታቸውን ግን አላቆሙም። ባለፉት ቅርብ ወራት ውስጥ ብቻም ቻይና ከራስ ገዚቱ ደሴት አቅራቢያ የጀመረችውን ወታደራዊ ልምምድ አጠናክራ ቀጥላለች። በአንጻሩ ቤጂንግ በያዝነው ሳምንት ጠንከር ያለ መልእክት ብታስተላልፍም እንደ ተንታኞች እምነት ግን ጥንቃቄ በተሞላበት ስልት ነው እየተራመደች ያለችው። in front of the domestic audience. በሀገር ውስጥ ጠንካራ ሆነው እንዲታዩ ይህን መሰል ንግግሮችን መስማታቸውና ሰውም ይህን ማየት አይቀር ይሆናል። ነገር ግን ተለቅ ብለው የሚጠይቁ ታዛቢዎች ከሚባለው ባሻገር በተጨባጭ እየሆነ ያለውን በተግባር የሚሆነውን መመርመር ይሻሉ። ምንም እንኳን ቻይና ትራምፕ ለጣሉባት ቀረጥ የአጻፋ ምላሽ ብትሰጥም ለግምት አዳጋች አድርገው ከሚያዩዋቸው የአሜሪካው መሪ ጋር የተፈጠረው ውጥረት ወደ ከፋ ደረጃ እንዳይባባስ ግን ጥንቃቄ እያደረገች ይመስላል። This is something that the Chinese authorities even up to now has difficult ይህ የቻይና ባለስልጣናት እስካሁንም ድረስ መቆጣጠር ያዳገታቸው ነገር ነው። ምክንያቱም እነሱ የለመዱት የተረጋጉና የታወቁ አካላት አስቀድሞ ማቀድ የሚያስችሉ የአሰራር ሂደቶችን ነው። ይህም አስቀድሞ በቅጡ ለመተንበይ የሚያዳግት ሁኔታ ቤጂንግ ስለሚቀጥለው ዕጣ እርግጠኛ እንዳትሆን የሚያደርጋት ይሆናል። ውጥረቱ እየጨመረ በመጣበት በዚህ ሰዓትም ቻይና አንድም ቁጥብ እርምጃ ለመውሰድ አሊያም ጠበቅ ያለ ምላሽ ለመስጠት አንዱን መርጣ መወሰን አለባት። የ25 ዓመቷ ወጣት ቅድስት ደጀኔ መረጃ ለማግኘት በዋናነት የምትጠቀመው ቴሌግራምና ቲክቶክን ነው። በተለይ በሀሮማያ ዩኒቨርሲቲ የቱሪዝምና ሆቴል ማኔጅመንት ተማሪ በነበረችበት ወቅት አብዛኛውን ጊዜዋን ከምታጠፋበት ቲክቶክ የምታገኛቸውን መረጃዎች እንደወረደ ነበር በቀጥታ የምትቀበላቸው። ከዘር ፖለቲካና ብሔር ጋር ተያይዘው በሚሰራጩ ይዘቶች ምክንያት በተማሪዎች መካከል የሚፈጠር ጸብ የተለመደ ነው የምትለው ቅድስት፣ እሷም በአንድ ወቅት በቲክቶክ ላይ በተለጠፈ ብሔር ተኮር መረጃ ምክንያት ዩኒቨርሲቲ ውስጥ መኝታ ከምትጋራት የቅርብ ጓደኛዋ ጋር ግጭት ውስጥ ገብታ እንደነበር ታስታውሳለች። አግሬሲቭ የሚያደርጉ ብዙ ኢንፎርሜሽኖች አሉ አይደለ? ላይክ ሃይማኖት ጋር በተያያዘ ዘር ምናምን እና ብዙ ነገሮች በቃ ፖስት የተደረጉትን አክቲቪዝ ነው የምቀበለው። ምንም ተመራምሬ ምናምን አቅበት ሳይንስ አልገባኝም አልነበረኝም። እና ላይክ ዶርም እንደዛ ቲክቶክ ላይ ሰሞኑን መጥቼ ለዶርም ልጆች ሪፍሌክት አደረግ ነበር። አግሬሲቭ የሚያደርግም ከሆነ አግሬሲቭ ሆን ነበር ምናምን እና ብቻ በጣም ጥሩ ላይ አልነበርኩም። ሶሻል ሚዲያ በጣም አዲክትድ ነኝ። በተለይ ቲክቶክ ላይ
እንደ የዘር ነገር ምናምን ሲወራ አንቺን ሳትፈልጊ ራስሽን ጎራ መያዝ ትጀምሪያለሽ ምናምን ከዛ ከዶርም ልጆች ጋር መጣላት ምናምን ትጀምሪያለሽ እና በጣም ጥሩ አልነበረም። የኔ አጠቃቀም ጥሩ አልነበረም። ኢንተርኒውስ የተሰኘው ዓለም አቀፍ የሚዲያ ድጋፍ ሰጪ ተቋም መረጃ እንደሚያሳየው ከ21 ሚሊዮን በላይ የሚሆኑ ኢትዮጵያውያን ዜና ለማግኘት ከ2 እስከ 4 ሰዓታት ኢንተርኔት ላይ የሚያጠፉ ሲሆን አብዛኞቹ ተጠቃሚዎች ወጣቶች ናቸው። ቅድስት እንደምትለው አብዛኞቹ በእሷ ዕድሜ ክልል ያሉ ወጣቶች ደግሞ ማህበራዊ ሚዲያ ላይ የሚያገኟቸውን መረጃዎች ትክክለኛነት ሳያረጋግጡ ይቀበላሉ፣ ለሌሎችም ያስተላልፋሉ። ሶሻል ሚዲያ ላይ አሁን በጣም ነው ብዙ ኮሜንቶችን እናነባለን። እኔ አሁን የሆነ የስድብ የዘር ስድብ ምናምን ነገር ሲኖር ቀድሜ ኮሜንት ነው የማነበው። ዴር ሶ አግሬሲቭ በቃ ሪፍሌክት የሚያደርጉት ነገር ምናምን ነገር ጥሩ አይደለም። ያ ምንድነው እነሱ የሚናገረው ሰውዬ ባክግራውንዱን አያውቁትም። ላይክ የሚያዩትን ብቻ ነው ሪፍሌክት የሚያደርጉት እና እንደውም በዚህ አጋጣሚ ላይክ ይሄ ሚዲያ ሊትሬሲ እንደ ኮርስ ትምህርት ካሪኩለም ላይ ገብቶ ሁሉም ስቴጅ ላይ ያሉ ተማሪዎች ቢማሩ ትላለሁ። ቅድስት አሁን ከፎዮ ሚዲያ ኢንስቲትዩት ባገኘችው ስልጠና ስለ ሐሰተኛ መረጃ ምንነት መረዳትና መረጃን ከተለያዩ ምንጮች የማጣራት ክህሎት ማግኘቷን ትገልጻለች። ከስዊድንና ከኖርዌይ በሚያገኘው የገንዘብ ድጋፍ ላለፉት 4 ዓመታት ኢትዮጵያ ውስጥ ለሚገኙ የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ስለ ሚዲያ አጠቃቀም ስልጠና እየሰጠ የሚገኘው ፎዮ የሚዲያ ኢንስቲትዩት ከትግራይ ውጪ በሁሉም ክልሎች ለሚገኙ ወጣቶች ስለ ሐሰተኛ መረጃዎች፣ የጥላቻ ንግግሮችና የመረጃ ማጣሪያ መንገዶች ስልጠና እየሰጠ እንደሚገኝ የተቋሙ የሚዲያ አስተባባሪ ኢልሃም አሊ ትገልጻለች። በተለያዩ ሃይ ስኩል ትምህርት ቤቶች ጋር የነበረን ውይይት እንደሚያሳየው ሁሉም ልጆች ቬሪ አክቲቭሊ ሶሻል ሚዲያ ላይ ናቸው መማር ማስተማሩን እስከሚጎዳ ድረስ። ስለዚህ ያ በዛ ምክንያት ማንቃት ወይም እነዚህን ተማሪዎች ክህሎታቸውን መጨመር አስፈላጊ ሆኖ ተገኝቷል። ካለንም ላይክ ዴይሊ ዴይ ቱ ዴይ የምናየው መሬት ላይ ሀገራችን ላይ የምናየውንም ችግር የሚያባብሱ